بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام وتمان الأكملان على خير خلق الله وعلى آله وصحبه ومن والاه أما بعد إن شاء الله بالله فكاد ذاري يمنا يو إثبات النداء والصوت والكلام لله تعالى زي وفيت يسالفنا تشبابوش ناتشو قرآن مرجع درجو الشيخ الإسلام لتيمية مسألة وشن بميان سبت نزين አይተናቸዋል አሁን ደግሞ ያው ከሐዲስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እነዚህን ሲፋዎች አላህ Subhanahu Wa Ta'ala የሚናገር መሆኑን ንግግሩ በድምጽ ላይ የተመሰረተ መሆኑን የሚያረጋግጥ ሐዲስ እናያለን ነው وقوله يقول الله تعالى الله سبحانه وتعالى من ይላል يا آدم أنت آدم هوي فيقول آدم إلى لبيك وسعديك يعني لبيك ملو إجابة بعد إجابة مالتنا إلى أي أنا قائم في طاعتك بانت تأزاز لي كت يالكوينني لا الله سبحانه وتعالى تأزاز بطعم في السمية هنا ملاش مستتن يا ملك كتالنا لبيك يميلو قال مالتنا وسعديك بتأزازه لي بمقوم عجاجني فينادي الله سبحانه وتعالى يترل بصوت بدمس إن الله كو يأمرك أنت آدم هو يزهل أن تخرج من ذريتك بعثا كذروتشه كلجوتشه وسط بودن للتاوطا ويم ጭፍራን ልታወጣ ነው الى النار ወደ እሳት አይ ተምይዝ ነው الله سبحانه وتعالى في عرصات القيامة የእሳት ሰዎች ከሌሎቹ እንድትለይ الله ያዘሃል የሚል ነው ማለት ነው متفق عليه وقوله አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን አሉ ማ ሚንኩም ሚን አሐድን ከናንተ ውስጥ አንድም ሰው የለም ኢላ ቢሆን እንጂ ሰይከሊሙሁ ረቡሁ ጌታው የሚያናግረው ማለት ነው ከናንተ አንድም የለም ጌታው የሚያናግረው ቢሆን እንጂ ወለይሰ በይነሁ ወበይነሁ ተርጁማኑን በአላህና በባሪያው መካከል አስተርጓሚ ሳይኖር በአላህና በባሪያው መካከል የሚያስተረጉም ሳይኖር ቀጥታ አላህ ያንዳንዱን ባሪያውን ያናግረዋል አሉ ይሄ ማለት የመጀመሪያው ላይ እንዴት ነው ለአላህ ንግግርን የምናሰብተው የተባለው ኒዳ የሚለውን ኒዳ ጥሪ ማለት ነው ከዚህ በፊት እንዳየነው ኒዳ የሚባለው ድምጽ ከፍ ተደርጎ የሚጠራ ሲሆን ነው ሙናጃት ማለት ደግሞ ተናጂ የምንለው ድምጽ ዝቅ አድርጎ የሚደረግ ንግግር ነው ስለዚህ ፈዩናዲ ቢሰውቲን ማለት አላህ ይጣራል በድምጽ ይህ አላህ Subhanahu Wa Ta'ala ነብዩላህ አደምን ያናገረበት ነው ስለዚህ አላህ ነብዩላህ አደምን አናግሯቸዋል በሁለተኛው ማ ሚንኩም ሚን አሐድን ኢላ ሰይከሊሙሁ ረቡሁ ጌታው ያናግረዋል ሁሉንም ማለት ነው ከነዚህ አጠቃላይ ኒዳእም የምንለው ሰውትም ምን ውስጥ የሚገቡ ናቸው ከላም ውስጥ የሚገቡ ናቸው ሲፈተል ከላም የአላህ Subhanahu Wa Ta'ala ንግግሩ ከዚህ በፊት እንዳሳለፍነው በድምጽ በሐርፍ ላይ የተመሰረተ ነው የሚሰማ ነው ማለት ነው ሸኹ ምን ይላሉ قوله لبيك وسعديك لبيك أي أنا مقيم على طاعتك يعني بانت تئزاز لاي يقومكن نኝ ላንተ ትእዛዝ ያደርኩኝ ነኝ እጄን የሰጠሁኝ ነኝ እንደማለት ነው من ألب بالمكان የተወሰደው ቃሉ በአንድ ቦታ ላይ ሰፍሯል ወይም يعني إذا أقام عند ቦታ ላይ ከቆየ ወይ እዛ ቦታ ላይ
ከሆነ አለበይ ይባላል ስለዚህ ከዚህ ተወስደው ነው አሉ አይ የቆምኩኝ ነኝ ባንተ ትእዛዝ ለማለት በአላህ ትእዛዝ ለበይክ ሲባል ለዚህ ነው ሐጅ የሚያደርጉ ሰዎች ለበይክ اللهم لبيك لبيك لا شريك لك ان الحمد والنعمه لك والملك لا شريك لك ይሄ ማለት ሰውየው ሙሉ በሙሉ በአላህ ትእዛዝ ውስጥ እንደገባ ለመግለጽ ነው ማለት ነው هو منسوب على المصدر نعم وثني للتأكيد فيقول لبيك وسعديك ተብሎ ሁለት ጊዜ የመጣው ምን ለማድረጋገጥ ወይ ደግሞ የመጀመሪያውን አቅም እንዲኖረው ለማድረግ ነው ምን የሚለውን ባንተ ትእዛዝ ላይ የቆምኩኝ ነኝ የሚለውን ነው አሉ وسعديك أي من المساعدة وهي المتابعة ምላሽ መስጠት ማለት ነው أي مساعدة في طاعتك بعد طاعة بعد مساعدة بانت تئزاز لاي بالله سبحانه وتعالى تئزاز لاي ፍጹም አጋዥ ነኝ ወይም ደግሞ በዛ ላይ የቆምኩኝ ነኝ አንተን ትእዛዝ ተፈጻሚ ለማድረግ ለማለት ነው وقوله فينادي بكسر الدال دالن كسر አድርጎ በማንበብ ምን ማለት እንደሆነ አይተናል ትላንት والمنادي هو الله ተጣሪው አላህ ነው هو الله تعالى بصوت تأكيد لقوله وينادي بصوت يتوالو يطرال ለሚለው ማጠናከሪያ ነው አሉ لأن النداء نداء የሚባለው لا يكون إلا بصوت ያለ ድምጽ አይሆንም አንድ ሰው ተጣራ ስንል ድምጹ ከፍ አድርጎ ነው ያለ ድምጽ نداء የለም وهذا كقوله تعالى وكلم الله موسى تكليما እንዳለው ነው الله موسان ማናገርን አናገረው እንደማለት قوله بعثا إلى النار البعث هنا الزيغار بعث የሚለው የተፈለገበት ትርጉም ማዕናው ምንድነው بمعنى المبعوث የተከሰከሰ الموجه إليها ወደርሷ እንዲሄድ ወደርሷ እንዲቅጣጭ የተደረገ ማለት ነው ወዴት ወደ جهنم ومعنى ذلك يزيه معناه ምንድነው ميز أهل النار من غيرهم الله لنبي الله آدم من ይላቸዋል የጀሃነም ሰዎችን ለይ ከጀነት ሰዎች ለይተህ አውጣ ይላቸዋል ማለት ነው አላህ Subhanahu Wa Ta'ala ከኡመትህ ውስጥ የጀሃነም እንዲሆኑ የተወሰነባቸውን ሰዎች ለይ እንዴት ነው የሚለዩት አላህ ነው የሚያሳውቃቸው طيب كذلك የሸቃዋና የሰዓዳ ምልክት አለባቸው የጀነት ሰዎችም ምልክት አላቸው የጀሃነምም ሰዎች ምልክት አላቸው በዚህ ነው አላህ ለይላቸዋል ይለያሉ ነው والشاهد من الحديث كذي حديث من الرداو أن فيه إثبات القول من الله والنداء بصوت يسمع الله سبحانه وتعالى من ناجرن مرقاقتنا عندهم تري የሚባለው ነገር በሚሰማ ድምጽ መሆኑን ማጽደቅ ነው አሉ وأن ذلك ይህ ነገር እኮ سيحصل يوم القيامة የቂያማ ቀን ይከሰታል ففيه በዚሁ ሐዲስ ውስጥ أن الله يقول وينادي متى شاء وكما يشاء الله ይጣራል በፈለገው ጊዜ እንደፈለገው نعم إذن الله سبحانه وتعالى ይናገራል በመንልበት ጊዜ ንግግሩ የሚሰማ ነው ጅብሪል عليه السلام يا الله ንግግር ሰምቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞላቸው መጣ ከሳቸው በፊት ኢሳ ነብዩላህ ኢሳ ማለት ነው በእንጂል አማካይነት ከዚያ በፊት በተውራት ለነብዩላህ ሙሳ ከዚያ በፊት ለነብዩላህ ኢብራሂም ለሌሎችም ነብያቶች በአጠቃላይ ማለት ሁሉም የአላህ ቃሎች ናቸው የትኛው ተውራትም በነብዩላህ ሙሳ ላይ የተወረደው እንጂልም ለነብዩላህ ኢሳ የተወረደው ዘቡር ለነብዩላህ ዳውድ የተወረደው كذلك صحف ለኢብራሂምም ለሙሳም የተወረደው ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወረደው كذلك እኛም ማናቃቸው መጽሐፎች ለተለያዩ ነብያቶች ወርደዋል ሁሉም የአላህ ቃሎች ናቸው በሚሰማ ድምጽ ነው አላህ ተናግሮ ጅብሪል ሰምቶ ለነብያቶች ያስተላለፈው
ለአላህ Subhanahu Wa Ta'ala ንግግርን እናሰብታለን በምንልበት ጊዜ የአላህ ንግግር የሚሰማ ነው ወለይሰ ቢከላም ነፍሲ አሻዒራዎች እንደሚሉት የአላህ ንግግር ማለት ይላሉ አሻዒራዎች ከላም ነፍሲ ነው የሚሉት ጅብሪል አላህ ውስጥ ያለውን በነፍሱ ያለውን ጅብሪል ነው የገለጸው ይላል ጅብሪል ነው የገለጸው በመጀመሪያ ደረጃ በነፍስ ውስጥ ያለን ነገር ሊታወቅ አይችልም تعلم ما في نفسي ولا اعلم ما في نفسك እንዳል እንዴት ነው ጅብሪል በአላህ ነፍስ ውስጥ ያለውን ነገር የሚያውቀው ሱብሃንአላህ ይሄ አስለን ድንበር ማለፍ ነው ስለዚህ ጅብሪል አላህ ያሳወቀውን ነው የሚያውቀው እንጂ ሁለተኛ ነገር ደግሞ ከላም ነፍሲ በነፍስ ውስጥ ያለን ንግግር አይባል አንተ እስካልተናገርከው ድረስ እስካልተሰማ ድረስ ንግግር አይባል ለዚህ ነው አንድ ሰው በልቡ ውስጥ የፈለገው ነገር ቢያስብ ወንጀል የለበት ምን እስካላደረገው ድረስ እስካልተናገረው እስካልሰራበት ድረስ ሰዎች በልባቸው በጣም ብዙ ወንጀል የሆኑ ማዕሲያ የሆኑ ነገሮችን ሊያስቡ ይችላሉ ተተውት ተውበት ሲያደርጉ ምን ያገኛሉ አላህ ይመነዳቸዋል ስትናገር ወይስ ስትተገብረው ነው እንጂ ካልተናገርከው በልብህ ውስጥ ባሰብከው ነገር አላህ አይጠይቅህም ተናገርክም አይባልም በተናገርከው ነገር ነው የምትጠየቀው ከذلك በልብ ውስጥ የሚታሰብ ነገር قول ንግግር አይባልም ነው وقوله ما منكم من احد الخطاب للصحابه وهو عام لجميع المؤمنين ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ሐዲስ ሲናገሩ ለሰሃባዎች ነው የተናገሩት وما منكم من احد ሲሉ ለአጠገባቸው ለነበሩ ሰሃባዎች ነገር ግን እስከ ቂያማ ድረስ የሚመጣው የሳቸው ኡመት እዚህ ንግግር ውስጥ ይገባል ሁሉንም ያካትታል በእነርሱ ብቻ ቆመዋል ማለት አይደለም إلا سيكلمه ربه ጌታው የሚያናግረው ይሁን እንጂ ቢላ ዋሲጣቲን ያለ ዋሲጣ ማለት አገናኝ ማለት ነው ወይም ያለ አስተርጓሚ በመሐከል ማንንም ሳይኖር ቀጥታ አላህ ሁሉንም ያናግራል እያንዳንዱ የአላህ ባሪያ አላህ ሲያናግረው መልስ ይሰጣል ከአላህ ጋር ይነጋገራል መخلوቃቶቹ ፍጡራኖቹ አላህ Subhanahu Wa Ta'ala የሚያናግራቸውን ነገር እንዲገባቸው አላህ ያደርጋቸው ቋንቋን የፈጠረው አላህ ነው ለሁሉም ያሳወቀው አላህ ነው ስለዚህ እያንዳንዱ ሰው ከአላህ ጋር ይነጋገራል በመሐከሉ አስተርጓሚ አይኖርም ዛሬ ዱንያ ላይ አንድ ሰው አንድ ቋንቋ የሚችል ከሆነ ሌላ ከሱ ቋንቋ ውጪ ካለ ጋር ለመነጋገር ሲፈልግ አስተርጓሚ ፈልጎ ነው የሚናገረው በአላህና በባሮቹ መሐከል አስተርጓሚ የለም ሁሉም ከአላህ ጋር ይነጋገራል ሁሉም ለአላህ ጥያቄ መልስ ይሰጣል ነው بلا واسطة نعم ليس بينه وبينه ترجمان الترجمان من يعبر بلغة عن لغة በአንድ ቋንቋ ስለሌላ ቋንቋ የሚገልጽ ማለት አንድ ተርጓሚ ማለት በሌላ አባባል ተርጓሚ ማለት ነው አንድን ቋንቋ ወደ ሌላ ቋንቋ የሚተረጉም አይ ينقل الكلام ንግግርን የሚያስተላልፍ من لغة الى لغة اخرى ከአንድ ቋንቋ ወደ ሌላ ቋንቋ ማለት ነው والشاهد من الحديث كذي حديث من الرداو أن فيه إثبات تكليم الله سبحانه لعباده الله باروتون ميناغر مهونون وأنه سبحانه يتكلم إذا شاء الله بفلق جزي يمناغر مهون فكلامه يا الله نغغر مالت من صفاته الفعلية كتكباراوي ባህሪው ነው እሱ ከሚገለጽበት ከዚህ በፊት እንዳልነው صفة الكلام በሁለት መልኩ ይታያል ብለናል ነው ከታየ صفة ذاتية ነው ብለናል ነው ከታየ من باعتبار نوعه ከታየ ማለት አላህ ተናጋሪ ነው ስንል طيب መናገር የሚለውን ባህሪ ለአላህ ስንሰጥ ይሄኛው ባህሪ
ذاتي ነው ብለናል باعتبار آحاد الكلام أي من حيث كونه يتكلم إذا شاء من دنو بلنال صفة فعلية ነው ብለናል ይሄኛው يتجدد ምን ማለት ነው ይሄኛው كلام صفة فعلية የሚባለው አላህ ሲፈልግ ይናገራል ሲፈልግ በተውራት ሲፈልግ በእንጂል ሲፈልግ በቁርአን ሲፈልግ በዘቡር ሲፈልግ በሱፍ ይናገራል نعم ከዚህ አንፃር ስናየው صفة فعلية ነው ዋናው የተጀደዱ طيب ከዚህ በዚህኛው اعتبار صفة فعلية ነው ምንለው ብለናል ነገር ግን አላህ ተናጋሪ ነው ስንል የአላህ በቁርአን ሲናገር አይደለም ይሄንን ባህሪ የተላበሰው የዚህ ባህሪ ባለቤት የሆነው አዘለን الله سبحانه وتعالى متصف بهذه الصفة الله የዚህ ባለቤት ነው የዚህ صفة ባለቤት ነው መናገር የሚባለው ማለት ነው እንዳጠቃላይ ስናየው መናገር የሚባለውን صفة ስናይ ነገር ግን አላህ በፈለገ ጊዜ የፈለገውን ባሪያውን ከማናገሩ አንፃር ስናይ ይሄኛው ግን ምንድነው ብለናል ከዚህ አንፃር ሲታይ صفة فعلية ነው فكلامه من صفات الفعلية وأنه يكلم كل مؤمن يوم القيامة يكما كان يندم المؤمن الله ينقروا طيب إثبات علو الله على خلقه واستوائه على عرشه الله كفطرانوچ بلاي كعرشو بلاي مهونون يميارغغطو የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮች وقوله في رقية المريض ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመመን ሰው ሩቃ ማድረግን አስመልክተው ምን ይላሉ ربنا الله الذي في السماء ጌታችን ያ ከሰማይ በላይ የሆነው ተቀደሰ ስሙከ ስምህ ተላቀ ስምህ የበላይ ሆነ አምሩከ في السماء والارض ያንተ ትእዛዝህ በሰማይም በምድር ነው አምር የሚባለው አምር አልከውኒ وكذلك امر الشرعي እዚህ ውስጥ ይገባል አምር ከውኒ የምንለው ሁን በሚለው ቃሉ ሰማይና ምድርን ሁሉን ነገር የፈጠረበትን አምሩ ነው ይሄ ምን እንለዋለን አምሩሁ አልከውኒ نعم ሱረቱ ያሲን ላይ اذا اراد شيئا ان يقول له كن فيكون አንድ ነገር እንዲሆን ከፈለገ አላህ ሁን ይለዋል ይሆናል ይሄኛው አምር ከውኒ ይባላል اما امره الشرعي የምንለው ነብያቶች ልኮ በእነሱ ላይ መጽሐፍ አውርዶ የሚያዘው ነገር ማለት ነው يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው من قاتل لتكون كلمة الله هي العليا የተባለው ይሄኛው امره الشرعي يا الله ንግግር የምንለው ሸሪዓ ይሄኛው አላህ ነብያቶችን ልኮ መመሪያ አውርዶ ያዘዘው ነገር አምሩሁ ሸርዒ እንለዋለን هذا امره الشرعي اما امره الكوني كون በማለት አላህ መخلوقاتን በሙሉ የሚፈጥርበት ነው ማለት ነው አምሩሁ ከውኒ ይሆናል ከመሆን አይወገድም اما امره الشرعي ምን ሊሆን ይችላል ሊከሰትም ይችላል ላይከሰትም ይችላል ማለት ሊሆንም ይችላል ላይሆንም ይችላል ለምን አላህ Subhanahu Wa Ta'ala ሸርዓን የሰው ልጆች ሁሉ እንዲያምኑ አዟል አላዘዘም አዟል ሸርዓን ነው ሸርዓን አዟል ምክንያቱም يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم ይሄ አምርኩን አይደለም አምር ሸርዒ ነው ይሄ እናንተ ሰዎች ሆይ ጌታችሁን ተገዙ ሁሉም ሰው አላህን እንዲያመልክና እንዲገዛ ታዟል አልታዘዘም ታዟል ነገር ግን ሁሉ ሰው አላህ እየተገዛ ነው ያለው አይደለም ስለዚህ አምሩሁ ሸርዒ ሊሆንም ላይሆንም ይችላል አምሩ ሸርዓን ያዘዘበት ነገር በለሐታ ከሙስሊሞችም ውስጥ የማይሰሩ ብዙ አሉ ሰላት ዋጅብ ነው አይደለም ሙስሊም ሆኖ ሁሉም ሙስሊም ሰላት ይሰግዳል አይስ በሳምንት ጁማዓ የሚሰግድ ሰው አለ አላህ ይጠብቀን እንጂ በረመዳን በአመት ረመዳንም ወደ መስጂድ የሚመጣ አለ አይደል እንዴ ኢዘን ይሄ ምንድነው አምሩሁ ሸርዒ ነው የአላህ ሸሪዓው የሆነው አምሩ ነው ምንለው ይሄኛው ኢዘን አምሩከ في السماء والارض ማለት ሁለቱንም ያጠቃልላል
ሁለቱን አምሩሁ አልከውኒ ወሸርዒ ሁለቱም እዚህ ውስጥ ይገባሉ አማ አምሩሁ ከውኒ هذا لا اشكال فيه الله كونن ያዘዘው ነገር ይሆናል ከመሆን አይወገድም ሸርዓን ያዘዘው ነገር ግን ሊሆንም ላይሆንም ይችላል نعم ربنا الله في السماء تقدس اسمك وامرك في السماء والارض كما رحمتك في السماء ያንተ እዝነት በሰማይ እንደሆነ ሁሉ اجعل رحمتك في الارض رحمتህን በምድር ላይ አድርግ رحمة ሲባል ሁለት አይነት ነው رحمة يا الله صفة يهونه رحمة الله مخلوق يهونه رحمة الله أب عندنياو نو بمدر لاي سوتش يتتكاكموبت ያለው 99ኙን ለቂያማ ቀን ለአኺራ አላህ Subhanahu Wa Ta'ala አስቀምጦታል ማለት ነው ለባሮቹ طيب በዛች በአንዷ እዝነት ሃይዋን እንስሳቶች ጭምር አንድ እንስሳ ልጇ በመጠባበት ጊዜ እንዳትጎዳት እግሯ ምታነሳላት በዚያች በአንዷ እዝነት ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اجعل رحمتك في الارض በምድር ላይ رحمتህን አድርግ እዝነትህን طيب اغفر لنا حوبنا ማረን ኃጢያታችንን ወخطايانا ወንጀላችንን ማረን ማለት ነው ሁብ اسم ነው والخطايا الذنوب يعني دقيق ነው በጣም ያለው እንትኑ ልዩነቱ ሙተራዲፍ ናቸው ሁለቱም ቃላቶች አንተ ረቡ ጠይቢን አንተ የመልካሞች ጌታ ሆይ يعني اضافه الطيبين الى الرب رب الطيبين يعني የመልካሞች አምላክ ብቻ ነው እንዴ الله የመልካሞች አምላክ ብቻ ነው እንዴ إضافة التشريف يبالال هي إضافة إيش التشريف እንጂ ነብያቶች ማለት እኮ ነው እነዚህ ሩሱሎች ነብያቶች ሹሃዳ ስዲቁን ምናምን የሚባሉት እነዚህ ናቸው አጠይቡን የተባሉት ነገር ግን اختصاص ነው እነርሱ ለየት ባለ መልኩ ለየት ያለ ሚዛ ስላላቸው إضافة التشريف ይባላል ይሄኛው ወይም ደግሞ إضافة اختصاص ለእነርሱ ለየት ያለ ቦታ ለመስጠት ሲባል እንጂ الله يهلم ربنا يهلم سبحان الله العظيم طيب يهلم ربنا نعم የጀግኖችም ጌታ ነው አላህ የሰነፎችም ጌታ ነው የፈሪዎችም ጌታ ነው አላህ ፈሪዎች ሌላ አይደለም የፈጠራቸው አላህ ነው የፈጠራቸው አይደለም ጀግኖችስ ማን ነው የፈጠራቸው አላህ የስስታምም ጌታ ነው አላህ የሰጪም ጌታ ነው አላህ የቆንጆ ጌታ ነው የፉንጋም ጌታ ነው አላህ ፉንጋዎችን ሌላ አይደለም የፈጠራቸው ሁሉንም የፈጠረው ማን ነው አላህ አላህ የሁሉም ምንድነው ጌታ ነው ነገር ግን ይሄኛው ረቡ ጠይቢን የተባለው من باب ايش اضافه التشريف ነው نعم እንጂ ሌላው የርሱ የሌሎች ጌታ አይደለም ለማለት ተፈልጎ አይደለም ከመልካሞች ውጪ ያሉት ጌታ ሌላ ነው ለማለት ተፈልጎ አይደለም አንዚር ረህመተን من رحمتك ከእዝነትህ ወደ ምድር አውርድልን እዝነትን ወሽፋአን መድኃኒትን አውርድልን من شفائك كمدانيته أنت زند كالو على هذا الوجع بذيه همم لاي فيبرع انديدن ይሄ አንድ ሰው በሚታመምበት ጊዜ ያ ያመመው ቦታ ላይ ቀኝ እጅ ተደርጎ ቀኝ እጅ እሱ ላይ ይደረግና ይሄ ዱዓ እየተቀራ ይባልበታል طيب ያ ያመመው ቦታ ላይ ቀኝ እጅ ተደርጎ ሲያበቃ ራሱ ላይ ሊሆን ይችላል እግሩ ላይ ሊሆን ይችላል የትኛውም ቦታ ላይ ማለት ነው የታመመው ቦታ ላይ እጅ ተደርጎ ይባልበታል ማለት ነው እና ይሄ ዱዓ ይደረጋል ከዚህ ሐዲስ የተፈለገው ምንድነው ربنا الله الذي في السماء ያለው ነው አይ على السماء ይሄ ነው የተፈለገበት وقوله الا تأمنوني አታምኑኝም እንዴ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وانا امين من في السماء እኔ በሰማይ ያለው ጌታ ታማኝ ሆኜ ሳለ እናንተ አታምኑኝም እንዴ ያሉ የአላህ መልእክተኛ ምርኮ ያከፋፈሉ ይያለ አንዱ መጥቶ
يا محمد اعدل فإنك لم تعدل አላቸው አንተ ሙሐመድ ሆይ አስተካክል አላቸው በትክክል አካፍል በትክክል ያከፋፈልክ አይደለም አላቸው لا اله الا الله ከቀልብ ደረቀ አላህ ይጠብቀን ቀልቡ የደረቀ አላህ ከእዝነቱ ያራቀው የሆነ ሸቃዋ በጣፈንታው ያደረገለት የሆነ ሰው ማለት ነው መጥቶ ለአላህ መልእክተኛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱ ሊያስተካክላቸው ይፈልጋል አላሁ المستعان ወይ ሐካሉት ወይ ጥፋትህ ومن يعدل ان لم اعدل እኔ ፍትህ ካልጠበቅኩ ማን ነው ፍትህ የሚጠብቀው ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ስለ ኸዋሪጆች ተናገሩ የአላህ መልእክተኛ ከዚህ ሰው የዘር ሐረግ ሰዎች ይወጣሉ አለ فانه يخرج من ذئب هذا اناس ሰዎች ይወጣሉ تحقرون صلاتكم مع صلاتهم وقراءتكم مع قراءتهم وصيامكم مع صيامهم يخرجون من الدين كما يخرج السهم من الرمية ان ከዚህ ሰው ዘር ሰዎች ይመጣሉ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው እኮ ነው የሚነግሯቸው እናንተ ከእነርሱ ጋር ራሳችሁን በሰላት ስታወዳድሩ የእናንተ ሰላት የምታሳንሱ የሆኑ አይነት ሰዎች ሰላታቸው ከእናንተ ሰላት የሚሻል አይነት ማለት ነው የእነሱን ሰላት ብታዩ የእናንተን ሰላት የምትንቁበት አይነት ሰዎች ቂራአታቸውን ስትሰሙ የእናንተን ቂራአት የምትንቁበት አይነት ይሆኑ ጾማቸው የእናንተን ጾም የሚያስንቅ አይነት ማለት ነው በዒባዳ እንዲህ አይነት ሰዎች ይመጣሉ ከእስልምና ይወጣሉ እነዚህ ሰዎች ከእስልምና አወጣጣቸውን ሲገልጹ ቀስት ከደጋኑ ተስፈንጥሮ እንደሚወጣው በዚያ መልኩ ነው ከእስልምና የሚወጡታል በዚያ መልኩ ከእስልምና ይወጣሉ እነዚህ ሰዎች አሉ يعني ለዚህ ነው ዑለማዎች هذا اول خروج ይላሉ የዚህ ሰውዬ ذل خويسራ ይባላል የዚህ ሰውዬ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም መጥቶ በመሪ ላይ እንዲህ አይነት ድንበር ማለፍና ዘለፋ የመጀመሪያ ነው አሉ ከዚያ በኋላ ልክ የአላህ መልእክተኛ እንዳሉትም በዑስማን ዘመነ መንግስት ተከሰቱ ከዚያ በአሊ ረዲየላሁ ዐንሁ ዘመን በጣም በይፋ ወጡ በይፋ ማለት ነው በአሊ ጊዜ በይፋ ወጡ አስላቸው በዑስማን ጊዜ ነው በተለተል ዑስማን የነዚህ ሰዎች ርዝራዦች ናቸው አሁን ባለንበትም ሁኔታ ላይ ሼክ አልባኒ ረህመቱላሂ ዐለይሂ ምን ይላሉ ኢኽዋን አልሙስሊሚን የሚባሉ አንጃዎች የኸዋሪጆችን ባንዲራ ከፍ ያደረጉ ሰዎች ናቸው አሉ የኸዋሪጆችን ባንዲራ የእነርሱ አይነት አቂዳ ነው አቂዳቸው አሉ እነዚህ ብትመለከቱ አሁን ኢኽዋኖች ትልቁ ስራቸው ይሄ ነው ምን ሙስሊሞችን የሙስሊም መሪዎችን ምን ማድረግ ማንቋሸሽ ማጥላላት ስለእነርሱ ማውራት ስለእነርሱ እንዲናቸው ለዚህ ነው አንድ ሰው በጽሁፍም ይሁን በሚንበርም ይሁን በኪታብም ይሁን ኪታብም ጽፎ በድምጽ በኦዲዮም ይሁን በማንኛውም መልኩ የሙስሊም መሪዎችን የሚተች ከሆነ የሙስሊም መሪዎችን የሚራገም ከሆነ የሙስሊም መሪዎችን አይብ የሚያወጣ ከሆነ هذا من علامات الخوارج የኸዋሪጆች አቂዳ ነው እዚህ ሰውዬ ላይ ያለው ይሄ ምልክቱ ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ መጥቶ እንዲህ አይነት ንግግር ሲናገራቸው አላ ተአመኑኒ አታምኑኝም ወይ ወአና አሚኑ መን ፊ السماء እኔ ከሰማይ በላይ ያለው አምላክ አምኖኝ ሲያበቃ በወህይ ያመነኝ አምኖኝ ወህይ እንዳደርስ ይሄ ዱንያ ተልካሻም የሆነ ዱንያ ሳንቲም ሳይሆን ወህይ አላህ ንግግር አላህ የሱን ንግግር ለፍጥራኖች እንዳደርስ ያመነኝ ሆኜ ሳለው እናንተ በዚች በማትረባ በምርኮ ጉዳይ ላይ አታምኑኝም እንደ እንደማለታቸው
وقول والعرش فوق ذلك عرش كفطرانوች በላይ ነው فوق ذلك أي فوق المخلوقات ማለት ነው والله فوق العرش الله كعرش በላይ ነው وهو يعلم الله ያውቃል ما أنتم عليه እናንተ ያላችሁበትን ሁኔታ صلى الله عليه وسلم للجارية لا باريا ነበረች ሙአዊያ ኢብኑ አልሐከም ምን አልዋት አይነ الله የትነው አልዋት قالت في السماء كالله كعرش በላይ ነው ከሰማይ በላይ ነው አለቻቸው قال من انا እኔ ማን ነኝ አልዋት قالت انت رسول الله صلى الله عليه وسلم انت ما يا الله መልእክተኛ ነህ አለቻቸው ምን አሉ የአላህ መልእክተኛ የዚህን ጊዜ አዕቲቅها فانها مؤمنة ነፃ አውጣት እቺ ሴት ማለት አማኝ ነች ሙእሚን ነች ነፃ አውጣት አሉት ለሙአዊያ ማለት ነው ኢዘን አሁንም ከዚህ ምንድነው አይን الله في السماء አለች እቺ ባሪያ ከሰማይ በላይ ይሄን የተፈለገበት ማለት ነው አላህ ከፍጥራኖች በላይ መሆኑን ለማረጋገጥ وكذلك والله فوق العرش የሚለው نعم شيخ من قالوا كذا في رقية المريض القراءة على المريض በበሽተኛ ላይ መቅራት طلبا لشفائه እንዲድን ተፈልጎ وهي مشروعة የተፈቀደ ነው اذا كانت بالقرآن والادعية المباحة በቁርአንና በተፈቀዱ የዱዓ አይነቶች ከሆነ ማለት ነው በሐዲስ ላይ የተገኙ ሐዲሶች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡ ሐዲሶች እንዲሁም ደግሞ ቁርአን ውስጥ ያሉ ዱዓ ያላቸው የቁርአን አንቀጾች በእነሱ ይቻላል አንድ የታመመ ሰው ላይ ዱዓ ማድረግ ማለት ነው وممنوعة የተከለከለ ነው اذا كانت بألفاظ شركية በማይታወቅ ቋንቋ እንዲሁም ደግሞ በውስጡ ሽርክ ባለበት አይነት ከሆነ ግን ክልክል ነው ሩቃ የሚባለው ነገር አው አዕማል ሽርክያ ወይ ደግሞ የተለያዩ ሽርክ ያለባቸው ተግባሮች በእንደዚህ አይነት ከሆነ ጠንቋይ ጋር ሄዶ እየመጡ የተለያየ ነገር እንደዚህ አርግ በዚህ ወጣ ታይብ ዶሮ አንገቷን ጠምዝዘህ የሆነ ነገር ውስጥ ከተት ወይ ደግሞ በር ላይ ወስደ ቀበር የከሌ በር ላይ ቀበር ወይ እንደዚህ አርግ ወይ ደግሞ እንዲያ ጥቁር እንደዚህ ግንባሩ ጥቁር የሆነ ወይ ግንባሩ ነጭ የሆነ እንደዚህ አይነት ጤም ቦቃ የሚሉት ምን አርግ እሱን አምጣና ረድ ወይ ሱብሃንአላህ አልዓዚም እነዚህ በአጠቃላይ አዕማል ሽርክየ ይሄ ሽርክ የተሞላበት የኩፍር ምን ተግባር ነው ማለት እንደነዚህ አይነት ነገሮች በአጠቃላይ አዕማል ኩፍርያና ሽርክያዎች ናቸው በዚህ መልኩ የታመመን ሰው ይድናል ብሎ እንደነዚህ አይነት ነገሮች ማድረግ ከእስልምና የሚያወጡ ተግባሮች ናቸው አይሆን ታይብ የተለያየ አይነት እኔ ለምሳሌ ነው እነዚህን የተጠቀስኳቸው እንጂ ተቆጥሮ አይዘለቅም አንዳንዱ ደግሞ ምን ያዛል አጋጭ ተልቀቀው ይላል አጋጭ ተልቀቀው የሚባል ነገር አለ አጋጭ ተልቀቀው ማለት ሂድና የሆነ እንዲህ አይነት በግ ግዛና ይዘናና ከዛ በኋላ እቤት እንዳመጣው ከበሽተኛው ጋር ግንባር ለግንባር አጋጭተ ልቀቀው ይላል ከበሽተኛው ጋር لا حول ولا قوه الا بالله ሌላኛው ደግሞ እረድና በጉን ካረትከ በኋላ ምን አርግ ደሙን እሱ ላይ አፍስበት ይላል هذه كلها اعمال شركيه ሰዎች እንዲድናሉ ተብሎ እንዲህ አይነት ተግባራቶች በአጠቃላይ ሽርክ ያለባቸው ከእስልምና የሚያወጡ ተግባራቶች ናቸው እንዲህ አይነት ከሆነ አይቻልም ነገር ግን በትክክለኛ ቁርአን መቅራት ዱዓ በማድረግ ከሆነ ይቻላል ችግር የለውም ነገር ግን የሚቀራው ሰው በተለይ ሴቶች ከሆኑ መህረም የሆነ ሰው መሆን አለበት መህረም ማለት የሷ የቅርብ ዘመዷ ሊሆን ይገባል አጅነቢ ሴት ላይ መቅራት አይችልም ከቀራም ወራ الحجاب ከሂጃብ በስተጀርባ እንጂ ሴቷን እየደባበሰ በአሁን ጊዜ ራሳቸው ቁርአን እንቀራለን ሩቃ እናደርጋለን የሚሉ ሰዎች ራሳቸው ጂኒ በላያቸው ላይ ሰፈረባቸው ናቸው በሙሉ በጣም የሚገርመው ማለት ነው ለምን እንደሆነ ታውቃላችሁ ፈሳድ በሙሉ እየተስፋፋ ያለው ሩቃ ቤት የሚባሉት ናቸው በጣት የሚቆጠሩ ምናልባት በትክክል የሚቀሩ ሊኖር ይችላል በጣት የሚቆጠሩ 99% የሚሆኑት በሙሉ ዝሙት የሚካሄድባቸው ቦታዎች ናቸው ዝሙት የሚፈልጉ ሴቶች ሩቃ ቤት ነው የሚሄዱት ወንዶቹ ሸይጣኖች በላያቸው ላይ ሸይጣን የሰፈረባቸው ብዙዎች ለዚህ ሲባል ታማ ሊቀራላት የመጣችው ሴትዮ ሲያገባት ታያለ ለምንድን ነው እንዴት ያገባቻል ሸሪዓዊ በሆነ መልኩ የሚቀራ ቢሆን ያያታል እንዴ ያያታል አይፈቀድም ማየት ለምንድን ነው የሚያያት ለምንድን ነው የሚጨብጣት ታይብ በጣም ሸሪዓን የሚወጋ አይነት ተግባር ነው የሚታየው ማለት ነው አሁን ሩቃ ቤት ተብሎ የተከፈቱ በሙሉ የነብዩ ዲንን ለመውጋት የተከፈቱ ናቸው በሙሉ
በዲን መነገድ ብቻ አይደለም በል ሸሪዓን በጦር መውጋት የሚሰሩ ነገሮች ወላሂ ጉድ ነው በጣም ጉድ ማለት ነው አላህ ይጠብቀን በጣም ብዙዎቹ ሆን ብለው ዝሙት ለመስራት ነው የሚከፍቱት ሆን ብለው ማለት ነው አንድ ሴት ሌላ አጅነቢ ሆና ቢሮ ፍሪዝ ተሰርቶ እስኪ ቆይ ሩቃ የሚቀራ ቁርአን ሐፍዣለሁ የሚል ሱፍ ለብሶ ፍሪዝ ተሰርቶ ቢሮ እኔ ጋር ትግባ ሴት ለምን ነው የምትገባው እሱ ጋር ምንድነው እሱ ምን ልትሰራ ነው የምትገባው ቃለ መጠይቅ አለ ይላል ክፍል አግብቶ ቆልፎ ማለት ነው ከዛ ምን አይነት ቃለ መጠይቅ ነው የሚያደርገው ሱብሃንአላህ አልዓዚም በጣም የሚገርም በል ዝሙት ሲሰሩ የተያዙ ሰዎች አሉ ዝሙት ሲሰሩ ቀጥታ ማለት ነው ከሴቷ ጋር ቆልፎ ዝሙት ሲሰሩ የተያዙ ሰዎች አሉ በጣም ፈሳድ የተስፋፋበት እንደ ሩቃ የሚባለው ነገር የለም በፍጹም ይሄ ነገር በጣም ትልቅ ወንጀል ነው የአላህ ዲን እየተወጋ ያለበት ሁኔታ ስለሆነ ጥንቃቄ ልናደርግ ይገባል ሴቶች ከመህረማቸው ውጪ ሊቀራላቸው አይገባም ከቀራላቸውም መህረም እያለ ራሱ መህረሙ እያለ ማለት አብሮ ባለበት ሁኔታ ላይ ወርዓ ሊጃብ መህረሟ ከሷ ጋር ይሆናል ቃሪኡ ከመጋረጃ በስተጀርባ ላይ ሆኖ ማለት ነው በፍጹም አይነካትም በፍጹም መንካት የሚባል ነገር حرام ነው ሴትን ልጅ መንካት አጅነቢ የሆነ ሰው ሴትን ልጅ እንዴት ነው የሚነካው አይቻልም طيب اذا በዚህ መልኩ ከሆነ አይቻልም አሉ ربنا الله الذي في السماء اي على السماء ከሰማይ በላይ የሆነው ففي هنا بمعنى على ነው የተፈለገበት فسيح في الارض እንዳለው ማለት ነው من سوره التوبه نعم على الارض بمدر ላይ ማለት ነው ويجوز ان تكون في للظرفيه على بابها ويكون المراد بالسماء مطلق العلو ነው የሚሆነው አሉ تقدس اسمك اي تقدست اسماؤك عن كل نقص كغلت ሁሉ ስምህ ጠራ ማለት ነው የአላህ ስም فهو مفرد مضاف اسمك የሚለው تقدس اسمك ሲባል اسمك ነጠላ ነው مضاف የተጠጋ فيعم جميع اسماء الله ሁሉንም የአላህ ስሞች የተቀደሱና የጠሩ መሆናቸውን ይገልጽልናል አለ امرك في السماء والارض امرك الكوني القدري الذي ينشأ عنه جميع المخلوقات والحوادث قدم እንዳልነው امرك الكوني ያንተ كوني የሆነ ትእዛዝህ القدري ማለት ነው الذي ينشأ عنه ያ ከሱ የሚገኝ የሆነ جميع المخلوقات والحوادث የሚከሰቱ ነገሮች በሙሉ በዚህ በአላህ ትእዛዝ ነው የሚከሰቱበት የሆነውን ማለት ነው ومن قوله تعالى انما امره اذا اراد شيئا ان يقول له كن فيكون እንደተባለ من سوره ياسين نعم وامرك الشرعي ደግሞ المتضمن للشرائع التي شرعها لعباده الله ነብያቶችን ልኮ መጽሐፍ አውርዶ ያዘዛቸው የሆኑ የተነገጋቸው ድንጋጌዎች አምር ሸርዒ እንላቸዋለን ሁለቱንም ያጠቃልላል كما رحمتك في السماء جعل رحمتك في الارض هذا توسل اليه برحمته التي شملت اهل السماوات كلهم ان يجعل لاهل الارض منها نصيبا ለምድር ላይ ያሉ ሰዎች ከአላህ ከእዝነቱ ድርሻ እንዲሰጣቸው በሱ መጠየሱን መለመን ነው ማለት ነው اغفر لنا حوبنا وخطايانا هذا طلب للمغفرة وهي الستر ووقاية الإثم طلب مفلقنا للمغفرة مهرة وهي مهرة مالت ويمدو مغفرة مالت الستر مشفن مالتنا ووقاية الإثم كونجل ماراك مالتنا أركان عند مالتنا ومنه المغفر مبالو قوبنا يطور قوب مالتنا الذي يلبس على الرأس براس لا يلبس بستره ووقايته من الضرب عند سو እንዳይመታ የሚረዳው ነው ማለት ነው ጭንቅላት ላይ ተለብሶ ከዛ የተወሰደ ነው والحوب الاثم ኃጢአት ማለት ነው والخطايا هي الذنوب معصيه ወንጀሎች انت رب الطيبين هذا توسل اخر ይሄኛው ደግሞ ሌላ ተወሱል ነው انت رب الطيبين ማለት والطيبون او والطيبين جمع طيب وهم النبيون واتباعهم ነብያቶችና ተከታዮቻቸው ናቸው وإضافة ربوبيته لهؤلاء قدم እንዳልነው رب الطيبين ማለት ወደርሱ ወደ ጌትነቱ ማስጠጋቱ እነዚህን ኢዳፈቱ ተሽሪፍ ነው ወተክሪም እነሱን የማላቅና የማክበር ነው وإلا فهو سبحانه رب كل شيء الله ሁሉ ነገር ጌታ ነው ባይሆንማ ومليكه نعم كذلك ሁሉ ነገር ባለቤት ነው الله
አንዚር رحمة من رحمتك الرحمة المخلوقة ማለት ነው እቺ አላህ ከተፈጠረው እዝነትህ ውስጥ ለኛ እዝነትህን አውርድልን ማለት ነው فإن رحمة الله نوعان يا الله እዝነት ሁለት አይነት ነው انه الاول رحمته التي هي صفة من صفاته አንደኛው የአላህ ባህሪው የሆነው ሲፋ ነው رحمة የምንለው ማለት ነው كما في قوله تعالى ورحمتي وسعت كل شيء እንዳለው ማለት ነው ومن سورة الأعراف انه الثاني ሁለተኛው ደግሞ رحمة تضاف اليه سبحانه من اضافة المخلوق الى خالقه ይሄኛው ደግሞ رحمتك ያልነው ወደሱ የተጠጋው አላህ የፈጠረውን ነገር ወደሱ በማስጠጋት አግባብ ነው ወደሱ የተጠጋው كالمذكورة في هذا الحديث وكما في حديث خلق الله 100 رحمة እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄኛው مخلوق ነው ብለናል فطلب صلى الله عليه وسلم من ربي ከጌታቸው ፈለጉ انزال هذه الرحمة ይህንን እዝነት እንዲያወርድ على المريض በመሽተኛ ላይ لحاجته إليها ስለሚያስፈልገው የአላህ እዝነት ليشفيه بها በዛ በሱ እዝነት አፊያ እንዲሆን والشاهد من الحديث ከዚህ ሐዲስ የምንረዳው ان في اثبات الالوهيه لله يا الله በላይነቱ እንረዳለን تعالى وانه في السماء كسمايات በላይ ነው والالو صفه ذاتيه كما سبق الله የበላይ ነው ስንል ይሄኛው صفه ذاتيه ነው كما ان في الحديث التوسل الى الله تعالى ወደ አላህ መጠጋት ወይ ደግሞ ከአላህ መፈለግ አለበት ተወሱል ማለት ወደሱ መዳረሻን መፈለግ ማለት ነው بالثناء عليه بربوبيته በሱ በጌትነቱ በማወደስ ወኢላሂየቲ በአምላክነቱ በማወደስ ወቁድስየቲሂ በአላህ የጠራ በመሆኑ በመግለጽ ወኡሉሂ كذلك ከፍጡራኖች በላይ መሆኑን በመግለጽ ወኡሙሙ አምሪሂ ወቢረህመቲሂ نعم የሱ ትእዛዝ ሁሉንም ያካበበ በመሆኑና በእዝነቱ ወደርሱ መዳረስን መፈለግ አለበት ثم في الحديث طلب المغفرة من الله وشفاء المرض ከዚሁ ሐዲስ ደግሞ ምህረት መፈለግና በሽተኛን አላህ አፊያ እንዲያረግልን መጠየቅ አለበት አሉ وقوله صلى الله عليه وسلم على تأمنوني አታምኑኝም እንደያሉት هذا خطاب منه صلى الله عليه وسلم ከነብዩ መሐመድ صلى الله عليه وسلم ያነጋገሩ ነው لمن اعترض عليه في بعض قسمته المال ገንዘብ በሚያከፋፍሉበት ጊዜ ለተቃወማቸው ሰው وعلى أداة استفتاح وتنبيه ይሄኛው አላ ተአመኑን ያሉት አላ የምትለዋ ቃል ነች መክፈቻ ቃል ማለት ነው እና እንዲሁም ደግሞ ለማስገንዘቢያ የሚጠቀሙባት وتأمنون يدمو من الأمانة أتمنون من دين دما وهي عدم المحاباة والخيانة ما مسمسلنا مكدات يليل لمهونون يميقال سكالنا أي ألا تأمنوني في قسمة المال أن أنت جنزب بما كفافل أتمنون من دين وأنا أمين من في السماء وهو الله سبحانه وتعالى أمنون سيادك قد ائتمنني على وحيه بوحي أمنون سيادك ورسالته يسن تأزاز لمدرس وتبليغ شرعه شريعون لفطرانوች ላደርስ አምኑኝ ሲያበቃ وكفى بذلك شهادة على أمانته وصدقه ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማናና ለእውነተኝነት የዚህ የአላህ ምስክርነት አይበቃም ወይ ይበቃል ነው والشاهد من الحديث ከዚህ ሐዲስ የምንረዳው أن فيه إثبات الألو لله سبحانه حيث قال الله ከፍጡራኖች በላይ መሆኑን እናረጋግጣለን من في السماء وسبق شرح الجملة قريبا نعم السماء ማለት ነው ብለናል وقوله والعرش فوق ذلك የሚለው ደግሞ تقدم تفسير العرش عرش ማለት እንደሆነ ከዚህ በፊት አይተናል وقوله فوق ذلك أي فوق المخلوقات التي بينها الرسول صلى الله عليه وسلم لأصحابه في الحديث ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው የገለጹት የሆነውን ፍጡራኖች በአጠቃላይ ማለት ነው ከዚያ በላይ ነው አላህ الذي ذكر فيه بعد ما بين السماء والأرض በዛ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩት በሰማይና በምድር መካከል ያለውን ርቀት ጠቅሰዋል وما بين كل سماء وسماء በአንዱ ሰማይና በሌላኛው ሰማይ መካከል ያለውን ርቀት ገልጸውበታል وكتب كل سماء የየአንዳንዱ ሰማይ ውፍረቱ ደግሞ ከጫፍ እስከ ጫፍ ያለውንም ተናግረዋል والبحر الذي فوق السماء السابعة ከሰባት ሰማይ በላይ ያለውንም ባህር ተናግረዋል በዛኛው ሐዲሳቸው ላይ وما بين أسفله وأعلاه በባህሩ የላኛውና የታችኛው ጫፍ ድረስ ያለው ርቀት ተናግረዋል وما فوق ذلك البحر ከዚህ ባህር በላይ ምን እንዳለም ተናግረዋል በዚህ ሐዲሳቸው من الأوعال الثمانية العظيمة 8 ትላልቅ በሬዎች እንዳሉ ማለት ነው ثم فوق ذلك العرش كذي عرش بلاي والله فوق العرش الله كعرش بلاي ነው ብለዋል مستوين عليه استواء يليق بجلاله لا الله للكناونا لهيالنته በሚገባ መልኩ ከአርሹ ላይ ሆነዋል وهو يعلم ما انتم عليه الله
እናንተ ያላችሁበትን ሁኔታ ያውቃል ከአርሹ በላይ ሆነው አሉ ያ المحيط الذي لا يخفى عليه شيء بعلمه المحيط الذي لا يخفى عليه شيء ምንም ነገር የማይሰወርበት በሆነ አላህ ማወቁ እኛ ያለንበትን ሁኔታ ያውቃል አሉ والشاهد من الحديث كذي حديث من الردوا له إثبات الله على عرشه الله كعرش بلاي مهون أن الردالن وأن عرشه فوق المخلوقات عرش دمو كفطران كل بلاي مهون أن الردالن كلها وأن علم الله سبحانه محيط بأعمال العباد يا الله أكتو إيان دان دوباريا بمسراو نجر الله كله يكبب مهون أن الردالن لا يخفى عليه منها الله باروتشو كمسروت نجر من نجر عندما يششجبتم كذي حديث أن الردالن وقول للجارية قامت معاوية ابن الحكم يا معاوية ابن الحكم سراتني نبرت عقلجاي حينما غضب عليها سيدها معاوية تقطته بس عليه فلتمها بطفي علات ثم ندم كذا تقطنا وأخبر رسول الله صلى الله عليه وسلم يا الله ملكتني نجراتشو وقال أفلا أعتقها هر البلاد قالاتشو نبيو قامته فقال النبي صلى الله عليه وسلم بل جئني بها إزهاتنا ودنيالوت فأتى بها رسول الله صلى الله عليه وسلم فقال والنبي زوات متنا نبي محمد صلى الله عليه وسلم علوات أين الله يثنو فيه دليل على جواز السؤال عن الله بأين الله يثنو بلو متيك من دميتشال كزيادي سن الرد لنا قالت في السماء الله سبحانه في السماء كسماء بلاين والج وتقدم تفسير هذه الكلمة نعم قال لها النبي صلى الله عليه وسلم أيضا من أنا ما أنني علوات سألها عن اعتقادها فيه بساتشو لي من أين تملاكة دالت تيكوات قالت أنت رسول الله أنت ما يا الله ملكتني أنا على تشاتشو فأقرت له بالرسالة يا الله ملكتني مونا تشرقتش قال أي نبي محمد صلى الله عليه وسلم لسيدها لمعاوية مالتنا أعتقها فإنها مؤمنة هر بلات السواء أمانتش فيه دليل على أن من شهد هذه الشهادة أنه مؤمن ይሄንን አላህ ከሰማይ በላይ መሆኑንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የመሰከረ ሰው አማኝ መሆኑን ከዚሁ እንረዳለን አማኝ ማለት يعني اصل الايمان ለማለት ነው እንጂ ኢማን الكامل ሳይሆን ኢማኑ ሙሉ ነው ለማለት ሳይሆን اصل الايمان አለው ለማለት ነው اصل الايمان እስልምና ውስጥ የገባበት ኢማን وان الاتق يشترط له الايمان እንዲሁም ደግሞ አንድን ባሪያ ሁር ለማለት اسلمنا ወይም ደግሞ ኢማን ሸርጥ እንደሆነ ከዚህ ሐዲስ እንረዳለን ነው والشاهد من الحديث ان فيه دليلا على علو الله على خلقه الله ከፍጡራኖች በላይ መሆኑን ከዚህ ሐዲስ ተረድተናል فوق السماوات كسمات سماء كعرش በላይ መሆኑ وانه يشار اليه في جهه العلو اشاره حسيه الله كعرش በላይ ነው ብለን ማመልከት እንችላለን ሂስይ በሆነ መልኩ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳመለከቱት نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم